ሰላም ጤና ይስጥልኝ ውድ የሀገሬ ልጆች እንዴት ናችሁ? ካሜራ ያላስተካከል ኦ ማይ ጋድ። እሺ እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። ያው እንደተለመደው አሁን መጥቻለሁ። ከአረብ ጋር ለመኖር በቃ ሁሉንም እሺ ራሳችን ጭንቅላታችን ሳይታመም ጨርሰን እንወጣለን፣ በሰላም እንወጣለን ካለ አወጣው አወረድኩ ምን አልኩ የሚያዋጣው ምንድን ነው? እነሱን እሺ ብሎ በጸባይ ይዞ መሻገር ነው ያለብን። ሁላችንም እኮ ሰው ከማንም ጋር ከራሱም ጋር እኮ ይጋጫል አይደል? እቤትም እኛ እኮ ከቤተሰብ ጋር እንጣላለን፣ ከወንድም ከእህትም ጋር ሁላችንም እንጋጫለን። ግን ያው ሆን ብሎ ማንም ሀውስሜድ መጥቶ ከማዳም ጋር እንዲገቡ ብሎ የሚጋጭ ሰው የለም። እነሱ ናቸው እንትን የሚሉት ማለት ነው። ጸባያቸውን እየቀያየሩ ምናምን እናንተ ወደ ማትፈልጉበት ደረጃ ሊያደርሱ የሚችሉት እነሱ ናቸው። እና ምንድነው የሚያዋጣው? ኦኬ 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 በቃ አለቀ። ኢንሻአላ ካላችሁ አለቀ። እነሱ ጋር ይተዋሉ። ኢንሻአላ ማዳም ኢንሻአላ እያላችሁ ሙቭ ማድረግ ነው። ካልሆነ ግን ከነሱ ጋር እኩል ጓ ካላችሁ ይሄውላችሁ ለእናንተ የ2 አመት ኮንትራት ተፈራርማችሁ የመጣችሁት 2 አመቱ ለእናንተ 20 አመት ሆኖ ቁጭ አንድ ወሩ ንቅንቅ አይልም አልል ይላችኋል። እዚህ ሀገር አሁን ስትመጡ 2 አመት እኔ ቀኑ አይታወቀኝ፣ ሰዓቱ፣ ወሩ፣ ደቂቃው እንዴት እንደሚሮጥ ከእሷ ጋር የተጋጨው ቀን ደግሞ ማለት ነው 1 ወር ለእኔ ንቅንቅ አይልም። ስለዚህ የሚያዋጣው ምንድን ነው? ያው በየእምነታችን ጸሎት እያደረግን ቀኑን ሰላም አውለን እያለን እየተነሳን ያው እንግዲህ በጸሎት ስራችንን መጀመር። ከዛ ውጪ ከነሱ ጋር አለመጋጨት። ወንዶች ችግር የለባቸውም። ያው ማዳም ቤት ስመጡ የማዳም ልጆች የማዳም ባል አሉ። ያው እነሱ አብዛኛው የአረብ ወንዶች በጣም ነው የሚያዝኑት፣ በጣም ማለት ነው አዛኝ ናቸው። ግን ያው ችግሩ ማዳም ጋር ነው። ወንዶቹ ሺህ ጊዜ ጥሩ ሆኑ፣ ሺህ ጊዜ እንትን አሉ፣ ምን ኔቨር። ዋናዋ ማዳም ናት። ሁሉንም እንትን የምታደርገው እሷ ናት። ከእሷ ጋር ነገር እንዲህ ካለ ማለት ነው አለቀ በቃ። ስለዚህ እንዴትም ብለን እንዴትም ማለት ነው እኔ እንጃ አላውቅም። ሁሌ ግራ ይገባኛል። ኦ ማይ ጋድ የሚያፍነኝ ነገር አለ። ሶሪ እና በሰላም ለመጨረስ የምታዋጣን እሷ ናት። አዲስ የምትመጡትም ለመምጣት ያሰባችሁም ከነሱ ጋር በፒስ በሆነ መልኩ ስራችሁን ጨርሳችሁ ወደ እረፍትም ካለ ማለት ነው። ካልሆነ ግን ከነሱ ጋር እኩል ለማዳም እያላችሁ እንትን የምትሉ ከሆነ ያላ ብለው እናንተን ጉድ ስር እንዳይከቱ ማለት ነው። ስለዚህ እኔ የምመክራችሁ አውጥቼ አውርጄ ምን ብዬ የምታዋጣው መንገድ ምንድን ናት? ከእነሱ ጋር እንዲች እጅና ጓንት እንዲች ተጣምራችሁ ማለት ነው። ኦኬ ኢንሻአላ ብላችሁ ኢንሻአላ ማዳም ኦኬ። ካልሆነ ነገሩ ከባድ ነው እህቶቼ። እራሳችሁን እየጠበቃችሁ ምግብ እየበላችሁ ያገኛችሁትን ምግብ የበላችሁ ጁሷንም ላጥ እያደረጋችሁ ወተት እየጠጣችሁ
እንደ እኔ ወተት ማትወዱ እንግዲህ ፈጣሪ ይርዳችሁ። እንዲህ ያደረጋችሁ ራሳችሁን ጠብቁ። ላለው አመሰግናለሁ።